ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ከቀን ከሆነ የዙልሂጃ 10 ቀናቶች የሚወዳደራቸው የለም። ከሌሊት ከሆነ ደግሞ የረመዳን የመጨረሻ ሌሊቶቹ በላጮች ናቸው። የረመዳን የመጨረሻው ሌሊት ለይለቱል ቀድር አለባት። የዙልሂጃ 10 ቀናት ደግሞ የውሙ ተርዊያ፣ የውሙ ዓረፋ፣ የውሙ ነህር ያለበት እጅግ ውድ ቀናቶች ናቸው። አላህ እጅግ አዛኝ ስለሆነ የሆነ እድል ያመጣና ያን እድል የተጠቀመ ተጠቅሞ እንደዚሁም ደግሞ በስተትም ተሳስቶም ተዘናግቶም ሲያልፎ ደግሞ ሌላ እድሎችን ያመጣል። ለምን? እንድንጠቀም መልካም ነገር እንድናገኝ። በአንድ ሐዲስ ኢማም ጠበራኒ በዘገቡት ሐዲስ من حديث محمد بن مسلمة الأنصاري رضي الله عنه قال رسول الله صلى الله عليه وسلم إن لربكم في أيام دهركم نفحات إن أنت كزمناتك الله لن أنت يسطاتك قنات አለ ነፍሐት ከነዚህ ከሰጣች ከዘመናት ውስጥ ቀናቶች አሉ የጌታችሁ ስጦታ ይሆናል فتعرضوا لها እሷም ተዘጋጁላት لألّه أن يصيبكم نفحات منها ምናልባት ከሷ ስጦታ እናንተን ሊያገኛችሁ ይችላል فلا تشقون بعدها أبدا ከሷ በኋላ መቼም እድለ ቢስ አትሆኑ ይህን ስጦታ ያገኘ። ስለዚህ እድሉን አላህ ሲያመጣ መጠቀም መስራት የኛ ኃላፊነት ነው። ስለ 10 ቀናቶች ብዙ ዳዕዋ ተደርጎላቸዋል፣ ብዙ ነገር ሰምታቸዋል። ዛሬ በጣም ትኩረት ማድረገው በሁለቱ ቀናቶች ነው። ፊት ለፊታችን ያለው የውሙ ዓረፋ 9ኛው ቀንና 10ኛው ቀን ላይ የውሙ ዓረፋ ትልቅ ፍርሳ ትልቅ እድል አላህ Subhanahu Wa Ta'ala ከሱ ጋር ያለን ግንኙነት ያማረ እንዲሆን የተጠናከረ እንዲሆን እድሎችን ያመጣልን ከጀሃነም እሳት ሁር ምንልበት ቀን የውሙ ዓረፋ ዱዓው ሙስተጃብ የሆነበት ቀን የውሙ ዓረፋ ጾም ተጽሞ የሁለት ዓመት ወንጀል ሚማርበት ቀን የውሙ ዓረፋ የዓረፋ ቀን ልዩ ስጦታው ደግሞ ማለት ለነብዩ አለይሂ ሰላቱ ወሰላም ኡማ ትልቅ ፈዲላ ማለት ዲን ሙሉ የሆነበት ቀን ነው። የውሙ ዓረፋ ዲን ሙሉ የሆነበት ማንዋሉ የተሟላበት ምን ይጎለኛል እዚህ ጋር ነገር መመሪያት አናጣም የተሟላበት ሐላል ሐራም ሙሉ የሆነበት አህካም ህግጋቱ የተዘረዘረበት ቀን ነብዩ ሰለላሁ ዐለይሂ ወሰለም የውሙ ዓረፋ ላይ ይህ ቁርአን አንቀጽ ሊሞቱ 81 ቀን ሲቀራቸው የወረደበት ማለት ነው። በአንድ ሐዲስ ታላቁ ሰሃባ ጋር ዑመር ኢብኑ ኸጣብ ዘንድ አንድ ይሁዲ መጣና ለዑመር እንዲህ አላቸው፣ ያ አሚረል ሙእሚኒን አንቱ የምእመናን መሪ ሆይ አላቸው፣ አያቱን ፊ ኪታቢኩም በእናንተ መጽሐፍ ውስጥ አንድች አያ አለች አንቀጽ አለች ተቅረኡነሃ እናንተ ምታነቧት የሆነች ለው አለይና ማዕሸረል የሁዲ ነዘለት በእኛ በይሁዶች ስብስብ ቡድን ብትወርድ ኖሮ ለተኸዝና ዛሊከ ልየውመ ዒደን እችን ቀን ዒድ አድርገን እንይዛት ነበር አላቸው። ቃል ዑመር ምን አሉ? አዩ አያ የትኛው አንቀጽ ናት ብሎ ጠየቁ። ቃል አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። አላሁ አክበር። አልየውመ ዛሬ አለ አላህ አክመልቱ ለኩም ዲነኩም ሃይማኖታችሁን ለእናንተ ሙሉ አድርጌዋለሁ፣ የተሟላ ነው፣ ምንም የጎደለ የለውም፣ አሟልቼዋለሁ። ሐላል ሐራም ተሟልቷል፣ ህግጋቱ ተሟልተዋል። ወአትመምቱ ዐለይኩም ኒዕመቲ በእናንተ ላይም ጸጋዬን ፈጸምኩ አሟላው። ወረዲቱ ለኩም ልእስላመ ዲና ከሃይማኖት በኩል ደግሞ እስልምናን ወደድኩላችሁ፣ የመረጥኩላችሁ፣ የወደድኩላችሁ እኔ ዘንድ እውቅና ያለው ዲን ኢስላም ብቻና ብቻ ነው አለ አላህ። ኢነ ዲነ ኢንደላሂ ኢስላም ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ወመን የብተጊ ገይረ ልእስላም ዲና ከእስልምና ውጭ ሌላን ሃይማኖት ሌላን ዲን የሚፈልግ ካለ ከሷ እንቀበለውም የቂያ ማለትም በዛች የመጨረሻ ሰዓት ከሳሪ ይሆናል አለ አላህ። እውቅና የተሰጠው የነቢያቶች በአጠቃላይ ዲን ነው። ይሄን ልብ ያዙ። ኢስላም ሲባል ነብዩ ይዘውት የመጡት አይደለም። ኢስላም የነቢያቶች በአጠቃላይ ዲን ነው። ነብዩ የነቢያት መደምደሚያ ናቸው እንጂ ኢስላምን ከአደም ጀምሮ ያሉት የተላኩት ነቢያቶች በአጠቃላይ
ያንጸባረቁበት የኑሩበት ነው። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱላህ ወጅተኒቡ ጣጉት። በእርግጥም በእያንዳንዱ ጄኔሬሽን ማህበረሰብ ላይ መልእክተኛን አስነስተናል ልከናል። ምን የሚሉ አን ዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትን እራቁ የሚሉ መልእክተኞችን ልከናል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ አልአንቢያኡ ኢኽወቱን አንቢያዎች ወንድማማቾች ናቸው፣ ወዲኑሁም ዋሂድ ሃይማኖታቸውም አንድ ነው፣ ወኡመሃቱሁም ሸታ እናቶቻቸው ይለያያሉ አሉ። ምን ቅርንጫፍ ህግጋታቸው ሊለያይ ይችላል። በመሰረታዊ ጉዳይ በአምልኮ ጉዳይ ሙሳም አላህን ተገዙ አሉ፣ ዒሳም አላህን ተገዙ አሉ፣ ሁድም ኢብራሂምም አዩብም ዘከርያም ያህያም ኢድሪስም ሁሉም አላህን ተገዙ ያሉት። ይሄ ዲን የሞላበት ቀን ነው ብሎ ይሄ ቁርአን አንቀጽ የወረደችበት ቀን ነው ብሎ ሲነግራቸው እቺ ቁርአን አንቀጽ በእኛ በይሁዶች ላይ ብትወርድ ኖሮ አላቸው ይሁዲ እቺን ቀን የኢድ አድርገን እንይዛት ነበር አላቸው። ዑመር ምን አሉ? ቀድ አረፍና ዛሊከ اليوم ይሄንን ቀን በእርግጥም አውቀናል። ወልመካን ቦታውንም الذي نزلت فيه على النبي صلى الله عليه وسلم በነብዩ عليه الصلاه والسلام የወረደበት وهو قائم بعرفه እሳቸው አረፋ ላይ ቆመው يوم الجمعه የጁምዓ ቀን ማለት ነው። ዘጠነኛ የዙል ሂጃ ቀን አረፋ ላይ አረፋ ቦታው ነው፣ ቀኑ ጁምዓ ነው። ዘጠነኛ የዙል ሂጃ ቀን ላይ እዛ ላይ ሆኖ ነው ነብዩ ላይ ይሄን የቁርአን አንቀጽ የወረደው። ሊሞቱ 81 ቀን ሲቀር የወረደች ነው። ደረጃዋ ከፍ ይላል። አረፋ የውም አረፋ አላህ ባሪያዎችን ከጀሃነም ሁርም ይልበት ነው። እናታችን አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዐብደን ሚነ ናሪ ሚን የውም አረፋ ከአንደ አረፋ ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ባሪያዎቹን ከጀሃነም እሳት ሁርም ይልበት ቀን የለም። በብዛት ሁርም የሚባለው የውም አረፋ ነው። በረመዳን እኮ በእያንዳንዱ ሌሊት እኮ አላህ ሁር ይላል ባሪያዎችን፣ ግን እንደ አረፋ ቀን ሁር የሚባልበት ቀን የለም። ደረጃውን ያዙ። የውም አረፋ አላህ አረፋ ላይ ለተገኙ ሰዎች ያ ረብ እኛም የምንገኝ አላህ ያድርገን። አረፋ ላይ የምንቆም አላህ ያድርገን። ለበይክ ብያለሁ ብላችኋል። አላህ ሁላችንም ሐጅ ለአላህ ይሰብስበን። ሁላችንም ሐጅ ለአላህ ይሰብስበን። አረፋ ላይ የቆሙ ሰዎች ላይ አላህ በመላእክቶች ይፎክራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢነላህ ዐዘ ወጀል አብዱላህ ብን ዐምር ብን አልዓስ ባስተላለፉት ሐዲስ ኢማም ጠበራኒ ሌሎችም በዘገቡት ላይ ኢነላህ ዐዘ ወጀል አላህ እኮ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዩባሂ መላኢከተሁ ዓሽየተ ዐረፋ ቢአህሊ ዐረፋ አረፋ ምሽት ላይ በመላእክቶች ላይ አላህ ይፎክራል። በማን አረፋ ላይ በተገኙ ሰዎች ፈየቁል ኢላል አላህ እንዙሩ ኢላ ኢባዲ ወደ ባሪያዎቼ ተመልከቱ ይላል አላህ። እንዙሩ ኢላ ኢባዲ ወደ ባሪያዎቼ ተመልከቱ ሹዕሰን ጉብራን ረዋሁ አሕመድ ወጠበራኒ ጸጉራቸው የተንጨባረረ አቧራ የለበሰው ጉስቁል ብለው ወደኔ መጡ እኮ ምን እንፈልገው ረሕመቴን ከጅለው ወደኔ መጡ። ወደ ባሪያዎቼ ተመልከቱ ይላል አላህ። በባሪያዎቹ ይፎክራል። ማን ላይ? በመላእክቶች ላይ የሚደሰትባቸው ሁር የሚልባቸው ቀን ነው የውም አረፋ። አላህ የሁለት ዓመት ወንጀል እንደሚያስምር የአላህ መልእክተኛ ነገሩን። እስካሁን በሆነ ምክንያትም የደከመም ይኖራል፣ ምን ያለ ይኖራል። በነገራችን ላይ 10ሩ ቀን ሲባል 9ኙ ቀን ነው። 10ኛው ቀን የኢድ ቀን ነው፣ የሚበላበት የሚጠጣበት የደስታ ቀን ነው። ግልጽ ማለት 10ሩም ቀን ሲባል ግን 10ኛው ቀን ራሱ ትልቅ ደረጃ ስላላት ነው። ከጾም አንድ ሰው ከዙልሂጃን እስከ 9 ነው። በሐዲስ በግልጽ የመጣው 9ኛው ነው። 8ቱ አልዓመል ሷሊህ ውስጥ ይካተታሉ። መልካም ስራ አንዱ ምንድነው? ጾም ነው አይደል? አዎ። ሰለፎቹም ቀደምቶቹ ሐታ ሴቶቹ ቀዳ ካለባቸው በዚህ ጭምር ያወጡ ነበረ። 8ቱን ቀን ላይ ቀዳቸውን ያወጡና የውም አረፋን ግን የአረፋን ቀን ነይተው ይጾማሉ። ለምን? የሁለት ዓመት ወንጀል ስለሚያስምር። ነቢ ቀታዳ ረዲየላሁ ዐንሁ ቃል ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሰውሚ የውም አረፋ፣ ስለ አረፋ ቀን የአላህ መልእክተኛ ተጠየቁ። ስለ አረፋ ቀን ጾም ቃል ዩከፍሩ ሰነተል ማዲያ ወልባቂያ፣ ያለፈውን 1 ዓመት ወንጀልና የወደፊቱን 1 ዓመት ወንጀል ያስምራል። አላሁ አክበር። ነጋዴዎች የ1 ዓመት ግብር ታክስ ይነሳል ቢባል
አንድ ወር እንደዚህ ከሰራችሁ ቢባል ማይሰራ አለ? የአንድ ወር ነው ግብር የሚነሳው ታክስ የሚነሳው። አላህ ታዲያ አኺራውና የዱንያው ሊነጻጸር ነው እንዴ? አላህ 2 ዓመት ወንጀል እምራለሁ አለ። ታዲያ ማን ነው ዝግጁ? ሙስተዒድ ነን? ያ ቀን ታዲያ ምን ቀን ነው? ጾም ምንጾማበት፣ ሰደቃ ምናወጣበት፣ ዚክር ምናበዛበት፣ ዱዓ ምናበዛበት። አረ ዱዓው ራሱ እኮ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ ዱዓኢ ከዱዓዎች ሁሉ በላጩ ዱዓኡ የውም ዓረፋ የዓረፋ ቀን የሚደረግ ዱዓ ነው አሉ። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ እኔም ከኔ በስተፊት የነበሩ ነቢዮች ያሉት ቃል የተናገርነው ኸይር ነገር ቢኖር ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ይህን ዚክር ማብዛት። ላኢላሃ ኢለላህ ከአላህ በስተቀር የሚመለክ አምላክ የለም። ላኢላሃ ኢለላህ ስንል ላ ማዕቡደ ቢሐቅን ኢለላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም። በውሸትስ ብዙ አለ። ህንድ ሀገር ብትሄዱ ምን አለ? ላም ያመልካሉ አይደል? አይጥ ያመልካሉ፣ ለአይጥ ይሰግዳሉ። እንጨት የሚያመልካለ፣ ብረት የሚያመልካለ፣ ወንዝ የሚያመልካለ፣ ዛፍ የሚያመልካለ። በእውነት ከተባለ ግን ማን ነው የእውነት ተመላኪ? አላህ ነው። ላኢላሃ ኢለላህ ስንል ወህደሁ ብቸኛ ላ ሸሪከ ለው ለሱ አጋር የለውም ተጋሪ ሸሪካ ሊታረድለትም ሊሰገድለትም ሊለመን የሚገባ ከአላህ ውጭ ለማንም የለም። ለሁል ሙልክ ንግስናም ለሱ ነው። ወለሁል ሐምድ ምስጋናም ለእርሱ ነው። ወሁወ ዐላ ኩሊ ሸይኢን ቀዲር እሱ በማንኛውም ነገር ቻይ የሆነ ጌታ ነው። ይህንን ስትሉ አላህ ስብሓነሁ ወተዓላ ነቢ ስ ሰለም አሉ እኔም ከኔ በፊት ያሉ ነቢያቶች ያልነው ቃል ኸይር ቢኖር ይሄ ነዋል። ይህን ዚክር ማብዛት። አንዴ የዛሬ ስንት ዓመት አካባቢ ሸሆጀሌ መስጊድ የአንድነቱ ሜዳ ብለው ወንድሞች ፕሮግራም ጠሩ። የአንድነቱ ሜዳ ስለ አረፋ ማለት ነው። 7ቱም አህጉራት የሚሰባሰቡበት ሁሉም አንድ ላይ ሆነው ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ የእስላማዊ ወንድማማችነት አንድነት የሚንጸባረቅበት ይሄ ሀገር የሀገር ማይባልበት አንተ ከዚህ ሀገር ስለመጣ ይሄን ቃል በላይ ሁሉም ለበይክ ነው የሚለው። ሁሉም ወደ አላህ ነው ወደ ማንም አይደለም የሚዞር። ያን ቀን ሁሉም ተመሳሳይ ነው። ወንዱ የሚለብሰው ፓንት እንኳን የሚለብስ የለም፣ ያቺን ፎጣ ነው የሚለብሰው። ከየትኛውም አህጉር ከየትኛውም አገር ቀይ ሆነ ነጭ፣ ጥቁር ሆነ ምን እንግሊዘኛ ተናጋሪ ሆነ ምን ሆነ ሁሉም ተመሳሳይ ቃል ይናገራል። እና የአንድነቱ ሜዳ በሚል ርዕስ ላይ ሸሆጀሌ መስጊድ በአጋጣሚ ትዝ ይለኛል አፍሪካ ቲቪ ዛውያ ቲቪ በቀጥታ አስተላለፉትና እችን ቃል ተነተንኳት። ኸይሩ ዱዓኢ ዱዓኡ የውመ ዓረፋ ወኸይሩ ማ ቁልቱ አነ ወነቢዩ ሚን ቀብል ሚለውን ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ሚለውን አብራራሁት። አንድ ወንድም ያዘኝና ከጊዜ በኋላ ማለት ነው እችን የተናገርካት ቲክቶክ ላይ ተለቀቀችና አለኝ አንድ ወንድማችን በዚች ብቻ እስልምናን ያዘ አለኝ። ያ አላህ ሐቂቃ በጣም ተደሰትኩ። ኢስላም በአንተ ምክንያት ሲያዝ ትልቅ ፈዲላ አለው፣ ትልቅ ደረጃ አለው። ከማንም ፈልገ ሰውን ከማን ከአላህ ብቻ። ያ ቀን ይሄ ዚክር የምናበዛበት ዱዓ የምናበዛበት ነው፣ አላህን የምናምጽበት አይደለም። ስለዚህ ወጣት ትዳር የምትፈልግ እጅን አንሳ። ያን ቀን ስራ ጠፍቶብህ ክራዶን የነበር እጅን አንሳ። በዛን ቀን ነገሮቹ ጭንቅ ብለዋል፣ እጅ አንሳ። ልጅ ፈልገህ ያላገኘህ በዛን ቀን እጅ አንሳ። ልጅ ፈልገህ ያላገኘህ ልጅ ብዙ ዓመት ጠብቆ ትዳር ላይ ሆኖ ያላገኘህ አላ እጅን አንሳ። ያን ቀን ኡዱላህ ወአንቱም ሙቂኑና ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። እርግጠኛ ሆነ የሆነ ዘመድ ጓደኛ ነገና 100 ሺህ ብር እሰጥሃለሁ በካሽ ወይም በቼክ ብሎ ሲል እርግጠኛ ሆነ እንደሚሰጥ ትሄዳለህ። ታዲያ አላህን ስንለምነው ለምንድን ነው የምንጠራጠረው? ኡዱላህ ወአንቱም ሙቂኑና ቢልኢጃባ እርግጠኛ ሆናችሁ አላህን ለምኑት። ወዕለሙ እወቁ አነላህ ላ የስተጂቡ ዱዓአን ሚን ቀልቢን ጋፊልን ላሂን አሉ። አላህ ጋፊል ከሆነ ስልቹ ከሆነ ቀልብ ዱዓን አይቀበልም። አንዳንዱ ዱዓ ሲያይ ወዲያ እንዲያካል ምን ይላል? እስቲ እንመሰጥ፣ ወደ ጌታችን ብቻ እንዙር። ፍርድ ቤት ዛሬ ፍርድ ቀን ነው የሆነ ነገር ሲባል እንዴት ነው ኩምስስ የምንለው? እንደዚህ ዳኛ ፊት ስንቀር አይደል? ረቡል ዓለሚን ፊት ቀርበን ወሬ ሌላ ቀልባችን ሌላ ቦታ ለምን? ወደ አላህን ሰብስቦ ያ ረብ እንበል። እስቲ ዘከርያን አስቡት፣ እድሜው 100 ደርሶ ነቢዩላህ ዘከርያ አለይሂ ሰላም የሚስታቸው እድሜ
99 ደርሷል። ማሃናት ዘከርያ ዱዓ አደረጉ። አላህ በቁርአን የነቢያቶችን ታሪክ እየነገረን የሚያስተምረን እንደ ታሪክ ብለን አስበነው ከንፈር መጠን እንድናልፈው ሳይሆን እኛም እንድንኖርበት ነው። ለኛው ነው መልእክቱ። ወዘከርያ ዘከርያን አውሳው ኢዝናዳ ረበሁ ጌታውን በተጣራ ጊዜ ረቢ ጌታዬ ላ ተዘርኒ ፈርደን ብቸኛ አድርጋ አትተወኝ ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላጭ ነህ። ፈስተጀብና ለሁ ለሱ ዱዓውን ተቀበልነው። ወወሀብና ለሁ ያሕያን ሕያው የተባለ ልጅ ስም አውጥቶ የሰጠው አላህ። ወአስላሕና ለሁ ዘውጀሁ ባለቤቱን ሚስቱንም አበጀንለት። እነሁም እነርሱ ካኑ ዩሳሪዑነ ፊል ኸይራት በመልካም ነገር በበጎ ሥራ ሚሽቀዳደሙ ነበሩ፣ ሚቻኮሉ ነበሩ። ወየድዑነና ረገበን ወረሀበን ወካኑ ለና ኻሺዒን እኛን እየፈሩንም እየከጀሉንም መልካም ነገር ጀነትን ከጅለው መልካም ነገርን ከጅለው መጥፎ ሙሲባውን ጀሃነምን ፈርተው እኛን ተናናሾች ነው የሚማጸኑን ተዋራጆች ነው ዝቅ ብለው የሚማጸኑን ነበር አለ። ይህን ታሪክ በጣም ሲያብራራው ሱረቱ አሊ ኢምራን ላይ ገለጸው። አላህ መርየምን ለማሳደግ ሁሉም ይሁዳዎች በተለይ ይሁድ ሊቃውንቶች እኔ ያሳድጋለሁ ብሎ በጣም ሁሉም ተረባረቡ። የመርየም እናት ሐና በሆዷ ያለውን ጽንስ ለአላህ ተሳለች፣ ቤተል መቅዲስን እንዲያገለግል ወንድ መስሏት። ስትወልዳት ግን መርየም ምን ሆና ተወለደች? ሴት ሆና ተወለደች። ያ ረቢ ኢኒ ወዳዕቱሃ ኡንሳ አለች። ጌታዬ እኔ እኮ ሴት ሆና ወለድኳት። አላህ ሴት እንደሆነች ያውቃል። ሴት እንደወንድ እንደው ተቀበለኝ ብላ ያ አላህን ተማጸነች። አላህ ተቀበላትና ፈተቀበለሃ ረቡሃ ቢቀቡሊን ሐሰኒን ጌታውም በደና አቀባበል ተቀበላት። ወአንበተሃ ነባተን ሐሰና በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከርያም ኃላፊነት ወስዶ አሳደጋት። ኩለማ ደኸለ ታሪኩ ከዚህ ነው የሚጀምረው። ኩለማ ደኸለ አለይሃ ዘከርያ አልሚሕራብ ሁሌም ዘከርያ በሷ ሚሕራብ ጸሎት የምታደርግበት ቦታ ላይ በገባ ቁጥር ወጀደ ኢንደሃ ሪዝቃ እሷ ዘንድ ሪዝቅን ያገኛል። ይህ ሪዝቅ ምንድነው? በክረምት ማይገኘው እሷ ጋር ይገኛል፣ በበጋ ማይገኘው ይገኛል። ሀገራችን የሚመጣ የፍራፍሬ አይነት አላ ወቅት ጊዜ ያላቸው አላ እሷ ጋር ግን ይገኛል። ግራ ገባውና ያ መርየሙ ቃለ ያ መርየሙ አንቺ መርየም ወይ አላት። አና ለኪ ሃዛ ይህ ለአንቺ ኬት ነው? ቃለት እሷ ማለች ሁወ ሚን ዒንዲላህ እርሱ ከአላህ ዘንድ ነው። ኢነላህ የርዙቁ መን የሻኡ ቢገይሪ ሂሳብ አላህ ለሚሻ ሰው ሲሳውን ያለ ድካም ይሰጣል ይለግሳል፣ ከአላህ ዘንድ ነው። የዛ ጊዜ ዘከርያ ይላል ዑለማዎች አላህ ያለ ድካም ያለ ካልኩሌት ሚስቱ መሃን ናት፣ እድሜው ሄደዋል። እስከ ዛሬ የት ሂጄ ነው እንዴት ጌታዬን ሳለምን አለ። ሁናሊከ ደዓ ዘከርያ ረበው እዛ ቦታ ዘከርያ አላህን ለመነ። ቃለ ረቢ ጌታዬም አለ ሀብሊ ሚን ለዱንከ ዙርየተን ጠይባ ከአንተ ዘንድ መልካም ዘርን ስጠኛል። አዎ ልጅ ቆይቶብህ ወይ ልጅ አላህ እንዲሰጥህ ስትለምን ዙርየተን ጠይባ ይሄ አካቱት መልካም ሷል የሆነ ልጅ። መጥፎ ልጅ ለእናት ለአባት አደጋ ሊሆን ይችላል። ሀዲያ ታውቁታላችሁ? ሀዲያ አሁንም አላህ ሰላም ያርጋቸው ሙስሊሙ ላይ መከራ እየደረሰ ነው። ሀዲያ ምንድነው ታሪኩ? የሙስሊም ሱልጣኔት የነበረበት ኩን ሀዲያ። ታዲያ ምንድነው ያደረጓቸው? እና ኃይለሥላሴ ጂኒዎቹ ወደ ተወሰዱ። እኛ እርዳታ እንረዳለን ለዚህ ሀገር ግን እኛን ሰበካ እንስበክ ብለው አክፍሮት ኃይላ ሲመጡ ወደ ሰሜኑ ወደ አማራ ክልል ምናምን አረጋቸው። ወዴት ነው? ወደ ደቡቡ አረጋቸው። እዛ እንደፈለጋቸው አድርጎ አይነት ነገር ልጆቻቸውን አከፈሯቸው። ተመልከቱ። ከዛስ ልጆቻቸውን ካከፈሯቸው በኋላ አባት እድሜ ሄዶ ልጆቹ ላይ ሲወድቅ ሲታመም ምን ሲል ማሳከምህ ምን ከባከብህ ምን ምልህ ምን ስትሆን ነው የኔን ሃይማኖት ስትከተል ነው አሉ። ልጆቻቸው ማንም ማክፈር ጀመሩ? አባቶቻቸውን። ልክ የሙሳና የኸድር ታሪክ ይሄ ነው። ሙሳና ኸድር ታሪክ ላይ ኸድር አንዱ ልጅ ገለው ነበር አይደል? ለምን ገደልሽ? ይሄ ለአባት ለእናቱ በጣም አመፀኛ ነው። አላህ የተሻለ እንዲተካላቸው ነው። የልጅ መጥመም ለእናት ለአባት አደጋ ነው። ስለዚህ ዱዓ ስታደርግ ዙርየተን ጠይባ ያ ረብ ሷሊህ የሆነ ልጅ ይሄን ዱዓ አድርጉ። ዙርየተን ጠይባ ለግሰኝ ኢነከ ሰሚዑ ዱዓ አንተ ዱዓን ትሰማለህና። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ እዛ ቦታ ላይ ጸሎት የሚያደርግበት ቦታ ሆኖ ቆሞ አላህን እየተማጸነ መላእክት ጠራችሁ። አነላህ ዩበሽሩከ ቢያሕያ
አላህ በያሕያ አንተን ያበስረሃል። ሙሰድቀን ቢከሊመቲን የአላህን ቃል የሚያረጋግጥ ወሰይደን አለቃ የሆነ ወሐሱረን ድንግል የሆነ ጥብቅ የሆነ ወነቢይ ሚነ ሳሊሒን እንደዚሁም ደግሞ ከደጋግ ነቢይ ከሆነ ልጅ አላህ ያበስረሃል ሲለው ቃለ ረቢ ጌታዬ አነ የኩኑ ሊ ጉላሙን ለኔ ልጅ እንዴት ይኖረኛል? ወቀድ በለገኒ አልኪበር እድሜ ሄዷል። ወምርአቲ አኺር ባለቤቴ መሃን ናት። ቃለ ከዛሊከ የፍዐሉ ላሁ ማ የሻ እንዲህ በዚህ መልኩ ጌታ የፈለገውን ያሻውን ይሰራል። መላእክቶች የሰው ልጅ የሆነ ነገር ጠይቆ ይሰጣ ሲባል እንዴት ይላል? የሆነ እስር ቤት ለቁጭ ብለን 12 ዓመት ተፈርዶበት አንዱ 3 ዓመት ከታሰረ በኋላ መጀመሪያ እኮ ያ ረብ አንተ በፈለግከው ቻይነ ዳዕዋ ሳረግላችሁ አላህን ለምኑ እያልኩ ዳዕዋ ሳረግላችሁ አንተ ቻይና እያለ ልጁ ዱዓ ማድረግ ጀመረ። ያ ረቢ ከዚህ መከራ አስወጣኝ እያለ 3 ዓመት ታስሮ እከሌ ተፈቺነ ሲባል እንዴት አለ እዚህ ተፈረደብኝ 12 ዓመት በምን መልኩ አለ ከጠየቀ በኋላ እንደዚህ ልክ ዘከርያ ምን አለ እኔ እንዴት ይኖረኛል ልጅ ባለቤቴ መሃን ናት እኔ እድሜ ሄዷል። ስለዚህ ያ ረቢ ቃለ ረቢ ጌታዬ ወይ ይጅአሊ አያ ለኔ ምልክት አድርግልኝ። ቃለ አያቱከ ምልክትህ አላ ቱከሊመ ናሰ 3 አያምን ኢላ ረምዛ 3 ቀናትን በጥቅሻ ቢሆን እንጂ ሰዎችን አለማናገርህ ነው። ስለዚህ ወዝኩር ረበከ ጌታህን በብዙ አውሳ ከሲረን አላቸው። ወዝኩር ረበከ ከሲረን ወሰብሕ ቢልዓሽይ ወልኢብካር በማታውም በጠዋቱም እሱን አወድሰው። አዎ ኸይር ሲመጣ ኪስ ሲያብጥ ምን ሲል ማን ነው የሚታወሰው? አላህን ማውሳት ነው። አልሐምዱሊላህ ማለት ነው። ወደ አወል ሰልፍ መምጣት ነው እንጂ ሀብት ሲመጣ የሆነ ነገር ሲስተካከል ከአወል ሰልፍ መራቅ። እዚህ መስጊድን አይመጥነኝም ብለህ ወደ ቤት መቀመጥ፣ ከዛም እነዚህ አካባቢ ነው አይሆነኝም ይላል መራቅ አይደለም። የሙስሊም የአላህ ባሪያዎች ባህሪ ምንድነው? ርዝቅ በመጣ ቁጥር ኸይር ነገር በመጣ ቁጥር ይበልጥ ማን ነው የሚወደሰው? አላህ ነው። ዚክር ነው የምታበዛው፣ ሰደቃ ነው የምታበዛው፣ ወደ አላህ መቅረብ ነው። ይሄን ታሪክ ያመጣሁት ምንድነው? እንደው ልጃቱ ብዙ የተቀመጠ ይኖራል፣ በሆነ ነገር የተጨነቀ ይኖራል። ስለዚህ ያ ቀን እጃችን ናሳ። ወደ ክፍለ ሀገር የምትሄዱ ወንድሞች እህቶች፣ ያን ቀን ተጠንቀቁ። ብዙ በደረሰኝ ኢንፎርሜሽን ገጠር ሲኬድ ምን ሲባል እየተጨፈረ ይኬዳል። ጉራግኛም ዘፈን ነው፣ ስልጥኛም ዘፈን ነው። በቋንቋ ስለሆነ ሐላል አይሆንም። ኦሮምኛም ዘፈን ከሆነ ዘፈን ነው። ትግርኛም ሆነ አፋርኛ ዘፈን ዘፈን ነው። አረብኛ ሆነ አማርኛ ዘፈን ዘፈን ነው። ያ ቀን ጾመኛ ሆናችሁ ዱዓ ኸይር ዱዓ የተባለበት ቀን ይበልጥ ወደ አላህ የምንቀርብበት መንገድ ደግሞ ሲወጣ ሰው አደጋ ይከሰታል ብሎ ይፈራል። ይበልጥ ወደ ማን ነው መቅረብ ያለበት? ወደ አላህ ነው እንጂ ታዲያ እየተዘፈነ እየተጨፈረ አላህን ፍሩ። ይሄ እንዳታደርጉ። ያ ቀን ከወንጀል መራቅ፣ ሰው ከማማት መራቅ፣ የሰው ሐቅ እንዳንነካ ሁሌም። ግን ያን ቀን ደግሞ ይበልጥ መጠንቀቅ። በቃ ለምን ኸይረኛ ቀን ነው። አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን። እጃችሁን አንሱ ያ ረብ በሉ። ወደ ክፍለ ሀገር የምትሄዱ በዚህ መልኩ በጥሩ ንያ ሂዱ። ስትሄዱም ደግሞ ለቤተሰቦቻችሁ ሀዲያ ይዛችሁ ስትሄዱ የቁሳቁስ ብቻ ሳይሆን የቀልብም ሀዲያ። ዳዕዋ በደንብ አድርጉ። ስለ ሰላት ማቁ ወንድሞች እህቶች አሉ። ብዙ ነገር የራቃቸው ነው ክፍለ ሀገር ላይ። በዛ ላይ ዳዕዋ አድርጉ። ኢዱ ቀን ሲመጣ ደግሞ ማሻአላህ የኢድ ቀን የደስታ ቀን ነው። የደስታ ቀን አደራ የቲሞች እንዳይራቡ፣ የቲሞች እንዳለቅሱ። አባቴ ቢኖር እኛ ቤትም ፍየል ይታረድ ነበር፣ በግ ይታረድ ነበር የሚል የቲም እንዳይኖር። አላህ ርዝቁን ያሰፋለት ሰው የቲሞችን እንባ ይጥረግ። እንደው በአንድ ሐዲስ ምን አሉ? ቀልብ እንዲረጥብ ከፈለገ አሉ ቀልብ እንዲረጥብ የቲምን አናት አብሳሉ። አናት ማበስ ቢላህ አለይኩም። እስቲ ያበላ ያጠጣ ያለበሰ ታዲያ ደረጃው ምን ሊሆን ነው? ስለዚህ ያን ቀን የቲሞችን ማስደሰት፣ ባል የሞተባትን እህት ማስደሰት፣ ልጅ የሞተባትን እናት በተለይ ክፍለ ሀገር ስትሄዱ የዛሬ ዓመት ልጄ እኮ ይዞልኝ መጥቶ ነበር፣ አሁን ግን ጊዜው ደርሶ አጀሉ ደርሶ ሞተብኝ፣ ማንም የለኝም ስትል አደራ ለ5 ለ6 ተደራጅታችሁ ምን ብላችሁ እንደዚህ አይነት እናቶችን ረዱላቸው፣ አስደስቷቸው፣ ልጆቻቸው ያደርጉላቸው አድርጉ። አላህ አንተ ቤት ደስታን ይሞላዋል። አላህ አንተ ሳታስበው ርዝቅን ያመጣልሃል። ለወንድም ሀጃው ቆመ፣ የሱን ሀጃ የሚቆምለት ማን ነው? አላህ ነው። ያን ቀን በዛ ኢስላም ለዚህ ነው ለጊዜውም ሆነ ለረጅም ጊዜ ለአጭር ጊዜ ችግር መቅረፊያ አምጥቷል። ኢደል ፊጥር ሲመጣ ዘካተል ፊጥር ሚል ህግ አመጣ አይደል? ለምን? ምስኪኖች እንዲደሰቱ ነው። ዘካተል ፊጥር 2 ተኩል በአንተም በቤተሰብ ባለ ደምራው ተሰጣለህ። ዘካቱል ማል ደግሞ አለ የገንዘብ ዘካ አይደል? 85 ግራም ወርቅ የመሳሰሉት ህግ አለ።
አውጥተህ ሰዎች ስራ ላይ እንዲገቡ ማድረግ። ኡዱህያ ሲመጣም ደግሞ ኢደል አድሃ ኡዱህያ የሚታረደው ለሶስት ክፈሉ። አንዱን ለሚስኪን አንዱ ልጅ አየህ፣ ለምን አንተ ጥብስ ስትበላ እሱ ሽሮ እንዳይበላ እኮ ነው። ይሄ ነው ኢስላም። ስለዚህ ያን ቀን የደስታ በዚህ መልኩ ነው። ሴቶች ደግሞ አደራ ወደ ኢድ ስትሄዱ ተውጣጥራችሁ እንዳትሄዱ፣ አላህን ፍሩ። በጣም ልዩ ቀን ነው የኢድ ቀን ማለት። በላጭ ቀን ከሚባለው ትልቁ ቀን የኢድ ቀን ነው። አላህን ይበልጥ የምናወሳበት ዝምድና የምንቀጥልበት ነው። አዎ አንደሰት አይደለም፣ ተደሰቱ። ቤታችሁ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ዘመን እናታችን አይሻ ከነቢዩ ጀርባውና በመስኮት በኩል ሳያዋት ማለት ነው ወንዶቹ ሰርከስ አበሾች ምናምን ጦር ውርወራ፣ ፈረስ ግልቢያ፣ ሰርከስ ይሰሩ ነበር፣ ትመለከት ነበር። እናታችን አይሻ ዘንድ አንድ ጃሪያ መጣ፣ ያንጎራጉሩ ነበር። አቡበክር ሰምተው የሸይጣን መዝሙር ነብዩ ቤት ብለው ሊመቷ ሲሉ ተዋቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሌሎችም ኢድ አላቸው፣ የነሱም ኢዳቸውን ይጫወቱበት አሉ። አዎ የኢድ ቀን ልክ እኔ እንዳቋም ስሙኝ። ረመዳን ሲመጣ ምን ስላችሁ ነበር? የምን ወር ነው? የቁርአን ወር ነው ብያችኋለሁ አይደል? ይሄ መንዙማ ነሺዳ የምንልበት ወር አይደለም ብያችኋለሁ። አዎ የቁርአን ወር ስለሆነ ኢድም የደስታ ቀን ነው። ከሙዚቃ መሳሪያ የራቀ ከሽርክ ምናምን የራቀ አላህን የሚያወሳ ነብዩን የሚያወሳ እስልምናን የሚያወድስ የመሳሰሉት ነሺዳዎችን ትርጉም ቤታችሁ ላይ የኢድ ቀን ነው፣ የደስታ ቀን ነው። ሁሉም ቦታ አለው ጊዜ፣ ለእያንዳንዱ ቦታው ሊሰጥ ይገባል። በዚህ መልኩ የደስታ ቀን ነው። አባቶች ልጆቻችሁን አስደስቱ፣ አላህ ይደሰትባቸዋል። ጎረቤቶቻችሁን አስደስቱ፣ አላህ ይደሰትባቸዋል። ያ ቀን ይበልጥ ወደ አላህ የምንቀርብበት ቀን ነው። ኡዱህያ የምታርዱ ሰዎች አሁንም ጥንቃቄ። ያው ጸጉርን መላጭ ተነግሯቸዋል አይደል? የዙልሂጃ ጨረቃ ካየች ጀምሮ ጸጉራችሁን ጥፍራችሁን ምናምን ልትቆርጡ የምትችሉት መቼ ነው? የኢድ ቀን ከተሰገደ በኋላ። ከዛ መልሳችሁ ከመጣችሁ በኋላ ወደ ቤት የምታርዱትን እርድ ካረዳችሁ በኋላ ነው። ሳይታረድ በፊት አይደረግም። ይሄ ከማን ጋር ያመሳስላል? አላህ ሐጅ ላይ ካሉ ሰዎች ጋር ያመሳሰላል። ለበይክ ካሉ በኋላ ምን አለ? ጥፍራቸውን አይቆረጡ፣ ቀድሞ ቆመሳ አያነሱ፣ ጸጉራቸውን አያነሱ። መቼ ነው? 10ኛው ቀን ላይ እኮ ነው። ሙዝደሊፋ አድረው ከዛ ወደ ጀመራት ሂደው ጠጠር ከወረወሩ በኋላ የሚታረደውን ካረዱ በኋላ ጧፍ ከቻሉ ያን ቀን ያደርጋሉ፣ ካልቻሉ በሌላ ቀን ያደርጋሉ። ጧፍ ካደረጉ በኋላ ጸጉራቸውን ከተላጩ በኋላ ልብሳቸውን ጭምር የሚቀይሩት የዛን ከነሱ ጋር እንድንመሳሰል አደረገን። አረፋ ላይ ያሉ ሰዎች ሐጅ ላይ አይጾሙም። እነሱ ነብዩ ግመል ላይ ሆነው ወተት ጠጥተዋል። ለምን? ድካም ስላለ ይበልጥ ኢባዳ ነው፣ ዚክር ዱዓ የሚያበዙበት። ያን ማካካሻ ቢያንስ እዛ ባንደርስም እኛ ለኛ ጾም አመጣልን ያን ቀን እንዳያመልጠን። እንደውም ሰዒድ ብን ጁበይር ረሕመቱላሂ ዐለይሂ ምን ይላሉ? አይቂዙ ኸደመኩም የተሰሐሩነ ሊሰውሚ የውሚ ዓረፋ ይሉ ነበር። እንደው ኻዲሞቻችሁን ቀስቅሱ ለዓረፋ ቀን ሱሁር በልተው ምን እንዲሉ እንዲጾሙ ማለት ነው። ኻዲሞቻችሁን ካሉ እሺ፣ አንተስ ሚስትህን፣ ልጅህን፣ ቤተሰብህን ታዲያ አትቀሰቅስም እንዴ? ያን ቀን ካሁኑ አዘጋጃቸው። መቼ ነው ቀኑ? ሐሙስ ማለት ነው። የፊታችን ሐሙስ ጁምዓ የኢድ ቀን ነው። ሁለት ኢድ ነው ጁምዓው ራሱ ኢድ ነው፣ የውሙ ዓረፋም ኢድ ነው። ሱብሃንአላህ። ስለዚህ ያ ሐሙስ ቀን አንደኛው ሐሙስ ነው ራሱ። ሱብሃንአላህ መገጣጠሙ ሐሙስና ሰኞ ነብዩ ሁሌ ይጾማሉ አይደል? ለምን? ስራዬ ወደ አላህ የሚሄድበት ነው። ጾመኛው እንዲሄድልኝ ይፈልጋል። ወደ አላህ ዘንድ ስራ የሚሄድበት ነው። ስለዚህ የተቆራረፋችሁ ባልና ሚስት ካላችሁ አውፍ ተባባሉ። ጎረቤቶች ካላችሁ አውፍ ተባባሉ። ቀልባችሁን ንጹህ አድርጉ። ይሄን 10 ቀን ያሉትን ቀናቶች ቀልባችሁን ንጹህ አድርጋችሁ የኢዱ ቀን ደግሞ በደስታ ነው እንጂ ተቆራርፎ ኢድ ማሳለፍ የለም። ሙስታሂድ ነን። እኔም ካስቀየምኳችሁ አፉ በሉኝ። አፉ ብላችሁኛል። አላህ ሱብሓነሁ ወተዓላ እዚህ የወደደው ቤት በዚህ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። ያ ረብ በዱንያ ላይ አረፋ ላይ ሰብስበን፣ ሐጅ ላይ ሰብስበን፣ መካ ላይ ሐረም ላይ ሰብስበን፣ በጠዋፉ ላይ ሰብስበን። ያ ረብ የሁላችንን መጨረሻ አላህ ያሳምርልን። ዱንያ አኺራችንን አላህ ያሳምርልን። መጨረሻችንን ያሳምርልን። እቺን ዱንያ ለቀን ስንሄድ አላህ የሚወዳትን ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን ቃል ላኢላሃ ኢለላህ ብለን የምንሄድ አላህ ያድርገን። በዱንያም በአኺራም ደስተኛ አላህ ያድርገን። ክራውድድ የሆነውን ነገር በአጠቃላይ አላህ ይከፋፍትልን። ያላገባውን ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ያ ረብ ልጅ የሌለው ልጅ አላህ ይለግሰው። ሳራን እንደለገሳ ዘከርያን እንደለገሰው እሱ ቻይ ነው፣ ኩን ፈየኩን ነው። ያ ረብ ምንም ማቅተው እንደው ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ስራው የተበላሸበትን አላህ ያስተካክልልን። የተጨነቀን አላህ ከጭንቀት ይገላግለው። ሀገራችንን ሰላም አላህ ያርግልን። ያ ረብ ፊሊስጤን ያሉት ወንድሞቻችን አንተ ድረስላቸው። ያ ረብ በቃችሁ በላቸው። ህፃናት እያለቁ ነው። ያ ረብ በቃችሁ በላቸው። ሰላም አንተ አርጋቸው።
የበላይነቱን ለነሱ ለግሳት። በይተል መቅዲስን በወንድሞቻችን እጅ አላህ ያስገባው። ከነዚህ ካረመኔ እጆች አላህ ነፃ አላህ ያውጣው። አላህ ሰላም አላህ ያርገን። ሀገራችንን ሰላም አላህ ያርግልን። ሙስሊሙን ባለበት በአካባቢ በየቦታው ሁሉም ሰላም አላህ ያርገው። የሁላችንን ጭንቀታችን አላህ ያስወግድልን። ያ ረብ ያ አረፋ ቀን ጾመን ዱዓችንን ጾማችንን ተቀብለ ከጀሃነም እሳት ሁር ከምትላቸው አላህ ያድርገን። ሁር ከሚላቸው አላህ ያድርገን። ዒዳችንም ደግሞ በደስታ የምናሳልፍ አላህ ያድርገን። ሁሉም ቤት በደስታ የሚያልፍ አላህ ያድርገው። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና አዛበ ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።